3 ፍቅረኛሞች ነበራት። 3ቱንም ትታነሱ ነው ያገባችው። ሀብት መርጣ ምናምን ማለት ምኗን ወደድከው? መጀመሪያ ኮስታራም ነች፣ ቆንጆም ነች፣ እንዳታመልጥህ ነው ይሉኛል። እንደሚጠይቀኝ እርግጠኛ ነበርኩኝ። ምኑ ተመቸሽ? የሽዋንዳኝን ነበር የሚጋብዛት። ያት ይለኛል። መናገር ፈርቼ በታናሽ እህቴ በኩል ነበር ያስነገርኩት። አይሆንም አይነት ነገር ተባልኩኝ ማለት ነው። ፐብሊክ ትራንስፖርት ላይም ኧረ ልጁ እንዳይጠፋ ብቻ ነው መኪና እንዳይገጭ ምናምን አንድ ማዘር ትዝ ይሉኛል። ነጠላ ምናምን አድርገው እሺ ገቡና ብዬ ሐኪሙን ጥራልኝ እስቲ እግዚአብሔር ሲፈጥር በራሱ አምሳል አይደል የፈጠረ ወይ ፋይት አደርጋለሁ ወይ አክሰፕት አደርጋለሁ። ዳዊት አለማየሁ ላይ አይደል ከሱ ጋር ፋሚሊያር ያደረጉኝ ዘፈን ጋብዞኛል። ታክሲ ሹፌር ምናምን የሱን ዘፈን ከተለ አንቺ የኔ ልባም ሴት ነሽ፣ እወድሻለሁ፣ አፈቅርሻለሁ። ዓለም ቀውጤ ብትሆን ዓለም ሰላም ብትሆን አንተ ሙሉ ነህ። በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አለያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ በቬጂታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅቶልዎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ። እነዚህ ሰዎች እንዴት ነው የሚኖሩ? ህይወታቸው፣ ኑሯቸው ምን ይመስላል የሚለውን አብራችሁ እንድትከታተሉ እንጋብዛለን። ወደ ውስጥ አብረን እንገባለን። ከናንተ የሚጠበቀው ማለት ነው ግን ሰብስክራይብ ስል ነው የከፈትከው። ሱሪ ወጣ በል እስኪ ወጣ በል እስኪ ሱራ አማኑ አለ እንዴ ነው? በእናትህ እንኳን በሰላም መጣችሁ። እንኳን ደህና ቆየኝ። በጣም ደስ ብሎናል። የት አካባቢ ነው ያለ ነው? በእናትህ አሁን የምንገኘው እንግዲህ ንፋስ ስልክ ላፍቶ ክፍለ ከተማ ላፍቶ የሚባለው ከተማ ላይ ነው። ሬዲ ቆንጆ ጊዜ ይኖረናል። yes ፋሲካ አለች አይደለ? አለች። yes thank you ሱራ ቤቶች በጣም ደስ ብሎኛል ስለተቀበላችሁኝ ስላገኘኋችሁ። እኛም ስላገኘን ደስ ብሎኛል። እነማን ቤት ነው ያለነው? ዛሬ እንግዲህ ፋሲካና ሱራ ቤት ነው ያላችሁት። በጣም አሪፍ። እስከ መጨረሻው አብራችሁን ቆዩ። ድንቅ ያልተነገሩ የፍቅር የቤተሰብ የስኬት ታሪኮቻቸውን በደንብ እንጨዋወታለን። ከእናንተ የሚጠበቀው ማራኪው ግን ሰብስክራይብ ያርጋችሁ አብራችሁ መቆየት ነው። ቴንክ ዩ ሶ ማች። በነገራችን ላይ ማራኪው ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል። እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል። አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል። ቤቶቹን በጥቂት ወራት ገንብቶ ያስረክቦታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዋል። ሱራፌል እባላለሁ። ተወልጄ ያደግኩት እዚሁ ላፍቶ ላይ ነው። ከጅማሮ ተነስቶ የተማርኩት ገና አንደኛ ክፍል ኬጂ ምናምን ምዕራፍ የሚባል ትምህርት ቤት ነበር። እዛ ያደገ ደግሞ ፕራይመሪ ስኩል የምትባለዋን የተማርኩት የቢንፎ አካዳሚ፣ በአሁኑ ደግሞ በስራተ ገብርኤል የሚባለው ሰከንደሪ ስኩል ደግሞ የተማርኩት በሳውዝ ዌስት አካዳሚ ነው። እድሜ ደርሶ ደግሞ ለዩኒቨርሲቲ ስደርስ ወላይታ ሶዶ ነበር የደረሰኝ። በጤና መኮንንነት ያጠናሁት 4 ዓመት። እንግዲህ ቆንጆ ቆይታ ነበረኝ። ጨርሼ ከተመረኩኝ በኋላ በሕክምና ፊልድ ስለነበር ተመድቤ በዱከም ጤና ጣቢያ ሳገለግል ቆይቼ 6 ዓመት ቆይቼ አሁን ደግሞ አዲስ አበባ ነው የምገኘው። ሰው ጤና ጣቢያ ላይ ያገለገልኩ እገኛለሁ። በትርፍ ጊዜም ደግሞ ሶሻል ሚዲያዎች ላይ ቲክቶክ ላይም ሜታ ላይም ዩቲዩብ ላይም ያቅሜን እየሞከርኩ መልካም ተጽዕኖ ለመፍጠር እየሞከርኩ ያለው ሰው ነኝ። በጣም አሪፍ። ፋሲካ አንቺም እስኪ ራስሽን በደንብ አስተዋውቂ። ዱከም ነው ተወልጄ ያደግኩት። በቢዝነስ ያደግኩኝ ልጅ ነኝ። ቤተሰቦቼ የሚያው ቢዝነስ ላይ ምን ላይ ስለሚሰሩ እኔም ወደ ቢዝነሱ ምናምን ትምህርቴም 8ኛ ክፍልም 7ም እየተማርኩኝ የራሴ የሆነ የጎን ስራዎች ነበሩኝ። ቁርስ ቤቶች፣ እርጎ ቤቶች ምናምን። እውነት በነገራችን ላይ ተመልካቾቻችን አብዛኞቻችሁ አሁን ይህን ቪዲዮ ከምትመለከቱት 70% የምትሆኑት ተመልካቾቻችን ሰብስክራይብ ሳታደርጉ እንደምትመለከቱ እኛ አይደለንም ይሄው ራሱ ዩቲዩብ ይነግረናልና ሰብስክራይብ ያደርጋችሁ እንድትመለከቱ ድንቅ ፕሮግራሞች በየሳምንቱ ወደ እናንተ እናቀርብላችኋለን። ማራኪው ግን አሁኑኑ ሰብስክራይብ ያድርጉ። ሰው መቼና እንዴት የት ተዋወቃችሁ? ያው የተዋወቅ ነው እኔ ዱከም ነኝ ብያለሁ። እሱም ለስራ ዱከም ነው የመጣው እና እሱ ከሚሰራበት
ጤና ጣቢያ አጠገብ የኛ ቤት እና ሱቅ ምናምን ቡና ሻይ ምናምን ይሸጣል። እዛ አጠገብ ነው ጎንና ጎን የተከራየበት ቤት ጋር ነው አይደለም የሚሰራበት ጤና ጣቢያ ጎኑ ነው በቃ። እና ያው ሲገባ ሲወጣ ያየኛል አይዋለው ነው እንተያያለን ያየኛል። ከዛ ያው ይጠቀማል እኛ ጋር ጎን ላይ ስለሆነ የነሱ ስታፎች ምናምን ይጠቀማሉ ሻይ ቡና ይጠቀማል። በቃ እንተዋወቃለን ከሁሉም ጋር እዛ ስታፍ ያሉት ጋር ሁሉም ስለሚጠቀሙ እሱንም አውቀዋለሁ ሁሉንም። ግን ያው የኔና የሱ ደግሞ ለየት አለ። ምን የተለየ ነገር ታዲያ ከሌሎች ምን የተለየ ነገር ተፈጠረ? እንግባባ ነበር ማለት እናወራለን። ጓደኝነት ሳንጀምር ኖርማል አላ እንደዛ እናወራለን ምን እንላለን። ግን ከዛ በኋላ ከተወሰነ ወራት በኋላ ነው ጓደኝነት የጀመርነው። ምን የተለየ ነገር ውስጥህ እንዴት የተፈጠረ ሄደ? ስታያተስ የፈርስት ኢምፕሬሽን የሚባል ነገር ይችላል። ትንሽ ክፍል ተሰጣኝ ነበር። ጀመረ ቤት ኪራይ ነበር፣ ውጭ ነበር የተከራየሁት። እሺ። ከዛ የድሮ ጤና ጣቢያዎች ላይ ከጀርባ መኖሪያ ቤቶች አሉ ለሐኪሞች ለምኖች የሚዘጋጁ። እሺ። ከዛ በየሆነ ሁኔታ ደግሞ ተመቻችልኝና እዛ ገባሁኝ። ወደ 8 ወር ምናምን ያክል ውጭ ከቆየሁ በኋላ ከዛ በኋላ ደግሞ ድጋሚ አዲስ ሰፈር መልመድ ሆነ። በፊት ሰርቼ ትሄዳለሁ እዛው ነው እንትን የምለው ምናምን። ከዛ አሁን እዛው ሆነ። ከዛ እያለ ምን እያለ ከሷ ጋር እንተዋወቃለን። እንደው ለተያዩ ነገሮች ለመጠቀም ወደ ሱቅ ሄዳለሁ። መተያየቶች አሉ። ያቺ ቆንጂዬ ኮስታራ ፋሲካ ነበረች። ቆንጂዬም ኮስታራም ነች ቆንጂዬም ነች። ያው የምታውቀው ሰው ምናምን የሚግባቡ ቀልዶች ሲኖሩ መሳቋ አይቀርም። አሁን እኮ በጣም ሳቂታ ነች። ኮስታራ ስትልኮ ወስዳለሁ ነው አንተ ካገኘሽ በኋላ ነው ሳቂ ጀመረች። እሺ። እና ያ ነውና ከዛ ምን እየተፈጠረ መጣ። ይሄ መግባባቱ መተያየቱ እንዳለ ሆኖ ያው መጀመሪያ ላይ የሚሰማው ፈርስት ኢምፕሬሽን ይባላል አይደል? ደስ ትላለች ምናምን የምትለው ነገር ያ ነገር እንግዲህ ከኔ የተፈጠረው ያ ነው። በጣም ደስ ትላለች። ስራ ትሰራለች። ትምህርት ደግሞ ስትሄድ ማያታለው። ዩኒፎርማን ስትሄድ አንዳንዴ እንተላለፋለን። ህይወት ይቀጥላል እያለን ከዛ ብዙ ጊዜ ከስራ መልስ ብዙ የምሰራቸው ስራዎች የሉም። ስታፎቹ ሜቢ ሩቅ ነው ቤታቸው ምን ምላቸው ሙሉበት እንትምልበት ቦታዎች የሉም። ከዛ መጣ በቃ ደጅ መጠናት ተጀመረ። መጥቶ ቁጭ ማለት ምን ማለት ነው ጊዜ ማሳለፍ በቃ ደም ቤተሰብ ሆነን እዛ ማዘሯም አለች ከፋሚሊ ጋር ሲስተሯም አለች። እዛ ቤተሰብ ተተዋወቃለህ። እንደነገርኩ ለኛ ብቻ ሳይሆን ለሁሉም ስታፍ ቤተሰብ ናቸው እነሱ መጀመሪያው ነው። በዚህ አጋጣሚ እንደውም ቅድም አልጠቀሰችም እንጂ እኔም ከመምጣቴ በፊት የሆነ ሰሞን ጨረታ አሸንፋ ክበብ ምናምን ሰራውላ ነበር ውስጥ ሰራ ነበር። ከዚህ በፊት ዘጠነኛ ክፍል ምናምን ነው ራሱ 8ኛ ክፍልና ሆኜ ሰራ ነበር በፊት። እዚህ ምን ያክል እንደተጠነከረ ነው ማለት በጣም። ከዛ ያ ነገሮች እያደጉ ምን እያሉ ሄዱ። ከዛ የሚያዩን ሰዎች ነበሩ ስታፎች ምናምን ፋርማሲስቶች ማለት ነው። እንዴ ህፃን ልጅ እኮ ነበረች ምናምን ገና ልጅ ነች እንዳታመልጥህ ነው ይሉኛል። ኦኬ በጣም ምናምንና አንተ ስሜትን ገና ለገና ስለታየ ነው ያው ጠረጠሩ። መጀመሪያ ምኗን ወደድከው? መጀመሪያ ስትስቅ ደስ ትላለች። ረጋ ያለች ነች። ውዴ የሚለውን ስም እንደውም ያወጣውላት የዛን ጊዜ ነበር ማለት። አሁን ውዴ ነው የምትላት? ውዴ ነው የምላት። እሺ። የዛኔ ማለት ላይክ ፍቅረኛ ሳትሆኑ? ፍቅረኛ ሳንሆን በቃ የሆነ ልብ ውስጥ እየተፈጠረ ያለው ነገር አለ አይደለ? እሺ። እንደውም አንድ የአምቡላንስ ሹፌር ነበር ጓደኛዬ። እሺ። እዛ ከሱ ጋር አንዳንዴ እንወጣለን። አቻውትና ውድክ ምን አይለኛል። ከዛ ዛሬ እዚህ ጋር ይቻታለውና ያለ ደውልልኝ። ስለዛ ከነዚህ ሪፒቲሽኖች ምናምን ጭራሽ እያፋፋሙ ይላል። አሁን ፋሲካ አንቺ እሱ ጋር ስሜቱ እንደነበረ እስኪ ጠይቅሽ ድረስ አላወቅሽም ወይስ እንደው ዝም ብለሽ መላመዱ ምናምን የገቡሽ ነገሮች ነበሩ? እውነት ነው። ጫና አርገዝ ያዝልኝ ያው እንደሚጠይቀኝ እርግጠኛ ነበርኩኝ። በምን ጠረጠርሽ ማለት በጣም እናወራ ነበር ማለት ከሌሎቹ ስታፎች በተለየ ምንም አይደለም። ግን የሆነ በደንብ ምታወራዋላ እናወራ ነበር። ረጅም ሰዓት እናወራ ነበር። እዛ ቁጭ ብሎ ራሱ እዛው ቤቱ እዛው ስለሆነ
ማታ እኛ ጋርም ክፍት ስለሆነ እስከተወሰነ ሰዓት ቁጭ ብለን እናውራ ነበር። ቢጠይቀኝ ምንድነው የምለው የሚል ለራስሽ መልስ አዘጋጅተሽ ነበር ነውስ እንደው ሲመጣ ወይ ደግሞ ከጠየቀኝ ያን ያስብበታለሁ? ቢጠይቀኝ እሺ እንደምለው ነው ማለት እኔም ተመችቶኝ ስለነበር እሺ እንደምለው እርግጠኛ ነበር። አንቺ እሱ እንዴት አገኘሽው? ምኑ ተመቸሽ? ኮንፊደንሱን በጣም ነበር የምወድለት። የሆነ በቃ ኮንፊደንስ አለው ደስ ይላልና በቃ አስተሳሰቡናም ደስ ይላል። የሆነ ሲያወራ ያለው ነገር ምናምን የሆነ በቃ ደስ የሚል ነው እና ያን ነገር በጣም ነበር የምወድለት። እሺ ሱራፌል እንግዲህ ሁለታችሁም ጋር ስሜቱ አለ፣ መቀራረቡ አለ። ከዚህ ፍቅር ጥያቄ በምን አይነት መንገድ ነው ያቀረብከው? ከሱ በፊት ብዙ ረጅም ጊዜ የምታወራቸው ነገሮች አሉ አይደል? ስለ ኑሮ ስለሚያገባህም ስለማያገባህም ነገር ብዙ የምታወራቸው እንደዛ ብዙ ጊዜዎችን አሳልፈናል። መጀመሪያ ቁጭ በማለት ተጀመረ። አብሮ እዛው ሙዚቃ ማዳመጡ አለ፣ መገባበዙ አለ። ሙዚቃ ተገባበዙ ነበር። ትንሽ ስፒከር ነበረችና ሞር የማን ሙዚቃ ተገባበዙ? የሸዋንዳኝን ነበር መጋብዛት። ምን የሚለው? ያት ይለኛል እዛው ፊት ለፊት ያት ይለኛል እሺ የሚለውን ጋብዛት ነበርና ከዛ እንደውም አሁን የጠየቁሽ ቀን ተቃርቧል። የቫላንታይንስ ቀን ነበር የጠየቁት። አሁን ደርሷል እኮ ቀረጻ ስናደርግ። ስለዚህ እንግዲህ መቼ ምንድነው ዛሬ ቀኑ ምናምን አልኳት። እሺ ዛንዲ እንዲ ነው ምናምን አለች። ቫለንታይን እሺ ዛንዲ ነው አንቺ እኔ ቫለንታይን አትሆኝም እንደና ነገር አበረርከው እንዴ? አስቀጥስ እሺ ምን ተሰማሽ ስቴክሽ? ደስ ብሎኛል። ከዛ ግን መልሽ ይለታል በስልክ ነበር ይጠይቀሽ። ኧረ ተው አልተንገራገርኩም ነው የሚባለው። በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አለያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ በቬጂታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅቶልዎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ። እንደ ሰውኛ ሁላችንም እንግዲህ የፍቅር ህይወት ስናስብ ትዳር ስናስብ የምናስባቸው ሐሳቦች መስፈርቶች ምናምን ይኖራሉ። ለምሳሌ ወደፊት ዊሽ ማድረገው እንደዚህ አይነት ሰው የትዳር አጋሬ እንዲሆን ምናምን ብለን በተለያየ መንገድ መስፈርቶች እናወጣለን። ሁላችንም እያንዳንዱ ሰው ሁሉም የራሱ የሆነ እንትን አለው። እናንተ በራሳችሁ መንገድ እንደዛ ያሰባችሁት ነገር ነበር? አንቺ አሁን እንደዛ ያሰብሽ ነገር ነበር? እኔ እግዚአብሔር እውነት ማለት ያን ሰዓትም ገናም ስለነበርኩኝ አላስብም ነበር። ያው ከሱ ጋር አጋጣሚ ሆኖ ተግባብተን ምናምን ወደ ፍቅር ሄደ እንጂ በዛ ሰዓት ተማሪ ነኝ ገናም ነኝ ገና ፍቅረኛ ምናምን እንትን አለም ነበር። ጥሩ ሱራ አንተስ? እኔ ያው በተቃራኒው ያው እንዲሁ ዝም ብለህ ጭንቅላት ላይ ስለ ነገር ላይ አይደለ ከምታየው ነገር ፀጉሯ እንዲሆነ እንትና ምናምን የምትለው ነገሮች ነበሩ። ያ ነገሮች ነበሩ ግን እሷ እንዳለችው ያን ያክል እንትን አይደለም። በዛ እንደውም እንዲሁ ከጓደኞች ጋር ከምን ጋር ምናምን ታወራ የለ እንደውም ሶሻል ሚዲያ ላይ ይመስለኛል ምን የሚል ነገር ሰማው። እሺ እዚህ ጭንቅላት ላይ የምትስላት ሴት ኤግዚስት አታረግም። እቺ እንትኑና መላእክት የምትመስሏ ሴት የለችም፣ ኤግዚስት አታረግም። ኤግዚስት ብታረግም ደግሞ ሜቢ አንተን ላትፈልግ ትችላለች። በጣም ሁሉ ነገር ፐርፌክት ቱ ዘ ፐርፌክት አድርጋ አይደለም ስለው ጸባይ እንዲሆነ ከሃይማኖት እንዲሆነች እንዲ ምናምን ብለህ ነውና ያ ነገሮች ሞር የሚያሳምኑ እንትኖች ሎጂኮች ነበሩ ለኔ። እንደነገርኩ ሜን ፎከስ ያልነበረም ሶ ከ4 ዓመት የፍቅር ቆይታ በኋላ ያው ቤተሰብ ያውቃል፣ ሽማግሌ ይላካል እና ቤተሰብ ስታሳውቂ የነበረውን ስሜት ከዛ በኋላ እስከ ሽምግልና ያን እንቀጥላለን። እስኪ ንገሪ። እኔ መናገር ፈርቼ ያው ማዘርም ስለምታውቀው እሱን መናገር ፈርቼ በታናሽ እህቴ በኩል ነበር ያስነገርኩት እና ቆይ እስቲ ላስብበት፣ ያው ከአባትሽ ጋር ታላቅ ወንድሞች ስላሉኝ ከነሱ ጋር ተማክሬ ነው ማሳወቅሽ ምናምን አይሆንም አይነት ነገር ተባልኩኝ ማለት ነው። ከዛ በቃ ትንሽ የሆነ ነገር ይኖረዋል ብቻና እዛ
ድጋሚ ስጠብቃትም አትመልስልኝም። ያው ማዘሬ ዝም አሉ። አዎ ዝም አለችኝ። እንዴ ረሳችሁ እንዴ ብዬ ድጋሚ ራሴ ጠይቄ በኋላ ግን ካስረዳኋቸው ምን ካልኩኝ በኋላ እሺ ብላኝ ሸማግሌ ተልኮ ምን ብሎ ያው አሁን ተጋብተን ያለነው አሁን በእኛ ህይወት በጣም ደስተኛ ናት ማለት ነው። ጥሩ። በአንተ በኩልስ ሱራ ይሄን ሐሳብ ቤተሰቦች ሼር ስታደርግ ፋዘር ምን ይዘህ ነው የምታገባው አለኝ። እሺ አይ በቃ ምን ይዤ እንትን እላለሁ ተማርኩኝ እንትን አልኩኝ ስራ ጀመርኩ ራሴ ደግሞ ያው ከቤተሰብ ኢንዲፔንደንት ስለነበርኩ ሞስት በቃ ራሴ ማኔጅ ማድረግ ችያለሁ እና ከዚህ በኋላ ምን እጠብቃለሁ ሆቴል ያልኩት ሬዲ ነህ ምናምን አዎ ሬዲ ነኝ አልኩት። እሺ ኦኬ ምናምን አለ። እዛ ማዘርም ደስ አላት ዝም አለች። ቀኑን ነገርኳቸው ከሷ ጋር ቀኑን ከቆረጥን በኋላ በዚህ ቀን ሽማግሌ ልካሉ አልኩኝ እና አጋጣሚ ነው እዛም ያፈራኋቸው ቤተሰቦች ነበሩኝ። መስመሩ አስያዝ ነው መስመሩ ኮንፊደንሱን ወዷለው ምናምን ስትል ነበርና ያንተ የኮንፊደንስ ሌቭል ይሄ ከድገት ጀምሮ በትምህርት ቤት ከዩኒቨርሲቲ ከዛም እሷንም እስክትቀርብ ድረስ ምናምን ያለህ ነገር ለብዙ ሰው በጣም ማስተማሪያ ይሆናል ብዬ ስላሰብኩ ነውና እሱን ነገር ብትነግረኝ ደስ ይለኛል። ያው እኔ እንደነገርኩ አስተዳደጌ ብዙ ጊዜ ፋዘር ትምህርት ተኮር ነው። ብሬን ማተርስ ብሎ ነው ያሳደገኝ። ባይሰው ልጅ እዚህ ጋር ነው ዋናው አስተሳሰቡ ነው ማተር የሚያደርገው ነው። እሺ በቃ ማን ራስ እንድትሆን ራስን አክሰፕት እንድታረግ እኔ ኮንትነኝ እንዴ ምናምን ብለ አጠር ያለው ረዝም ያለው ወፍር ያለው ምናምን የለም እንትኑን አይሰጥ ስፔሱን አይሰጥና እሺ ጓሙድ ስለሆነ እሺ በቃ ምን ጎደለብህ ነው። ከዛም ጎን ለጎን እኔ እንደነገርኩ ትምህርት ላይ ነበር ፎከስ ስራ ምን ከጀመርኩ በኋላ ነው ላይፍ ማለለካ ምናምን የሚሉት ነገሮች አዌር መሆን የጀመርኩት። ስለዚህ ከዛ ጎን ለጎን እንደነገርኩ እኔ ማተር ይሆንብኛል ብዬ አላሰብኩ። በጣም አሪፍ። ይሄ ምንድን ያነሳሁት ከኮንፊደንስ ጋር ካንተ ብዙ ሰው መውሰድ የምንችላቸው ሀሳቦች አሉ ብዬ ስላሰብኩ ነው። ትክክል ነህ። አሁን እንደነገርኩ አሁን እዚህ ላፍቶ በነበርኩበት ጊዜ ላይ ያን ያክል ቻሌንጆች አልነበሩም። ኦኬ ሳድግ የነበረው ያው 3 ትምህርት ቤት ነው የጠቀስኩልህ። አዎ አብዛኛው ሁለቱ በቃ ሜጀር ሁለቱ ናቸው። አንዱ ጋር 6 አመት አንዱ ጋር 5 አመት ሌላው 2 አመት 3 አመት ነገር። እሺ ያም ስላለ ያ ምን አጋጣሚ ፈጠረ ኢንቫይሮንመንቱን አውቀዋለሁ ያቁኛል። ኦኬ መጀመሪያ ታይም ላይ ሰርፕራይዝ ቢሆኑ እና ማጆሪቲው ስለሚያቀኝ ያን ያክል እንትን አልነበረውም። እሺ ፕራይመሪ ላይም ሰከንደሪ ላይም እንደዛ ነበር የነበረው። ከዛ ያደገ ሂዶ ዩኒቨርሲቲ ላይ ሲመጣ ነው ትልቅ ቻሌንጅ የነበረው። እንደኔ እግዚአብሔር ይመስገን አሪፍ ነበር። ከዛው ጎን ለጎን ደግሞ ቻሌንጆች ነበሩ። እንደነገርኩ እዚህ ሁሉም ኢንቫይሮንመንት ያቀኛል። እዛ ያ ትንሽ ቻሌንጂንግ ነበር። ቆሞ ፎቶ የሚያነሳ አለ አረተው አይተው ምናምን አዎ ሴሌብሪቲ ሳትሆን ገና ድሮ ሴሌብሪቲ ወንጎ ያ ደብልና ገና ዩኒክ በመሆን ብቻ እንተዋወቅ የሚሉ አሉ። ሴቶች ያሳፍሩኝ ነበር እየመጡ ምን ይላሉ? ሻይ ነበርኩኝ አይናፋር ነበር ጨብጦኝ ምናምን ስም ማን ነው ምናምን አቅፎኝ ምናምን ፎቶ ሲነሱ ምናምን ሼም ይዘኝ ነበር። ፖሊሱ ራሱ ምን ሊያደርግ ነው የመጣው ምናምን ብሎ ነበር። ግቢስ ገባ ፖሊሱ ፋዘር ነበር አድርሶኝ የተመለሰውና ከፋዘር ጋር ሄደን እሺ እሱ ነው ምናምን ሲባል የዛን ጊዜ እንትን የለ ምናምን እንዳሁኑም ማጥቶ እንትን ነው ምን ጸጉራችን የምንቆረጠው ምናምን እዚህ ፕራይቬት ላይ ነው እንትን ያልኩት የተማርኩትና ፍላቱን ነው የምትቆረጠው። ክሊንከት ህፃን ልጅ ነው መስለው እዛ ሄድኩኝ። ማን ነው እሱ ነው ተማሪ ተባለ። እሱ ስም ማን ነው ምናምን ትናንትና እሺ ና ግባ እሺ እዛ እንደዛ ብለህ ትገባለህ። ሬጅስትራር ጋር ስትሄድ ደግሞ አይደርስም ቁመት ምናምን ሬጅስትራር በመስኮት ከዛ በውስጥ ግባ ትባላለህ። በውስጥ ግባ ምናምን ደግሞ ሙሉ ስታፉ ዊልቸሩ እየዞረ ምናምን አዲስ ተማሪ ነው ሙሉ የሬጅስትራሩ ሰራተኛ ምናምን ና ስለማን ነው የት ነህ የት ሀገር ልጅ ምናምን ያ ነገሮች ነበሩ እያልኩ ግን እነዚህ ነገሮች መልሰው እያጠነከሩኝ በቃ ስለማንም ግድ እንዳይሰጠኝ ገባ ያ ነገሮች መጡ። ከዛ ደግሞ ሁለተኛ የነበረው ምንድነው ሜቢ ባንክ መሄድ ሊኖርብኝ ይችላል። ገንዘብ ያቺ ምትላካለች አይደል? ከዛ ያቺን ኢንዲፔንደንስ ደግሞ አልተማርኩ ብቻ መጓዝ ብቻ ነው በታክሲ መሄድ በባጃጅ ምናምን ያ ነገር ቻሌንጅ አድርጎኝ ነበር ለጊዜው። አልፉት የለም ታልፈዋለህ ምን ትላለህ ብቻህን ትሄዳለህ ብቻህን መብላትም ትለምዳለህ ገባ ቻናዞ መብላት በጣም ሼም ነበር። ካፌ ብቻ ቁጭ ብለህ ገብተህ እዛ በቃ ያ ነገሮች ስፔሻሊ የሆነ ሰሞን ካፌ ነበርኩኝ። እሺ እዛ ካፌም የነበርኩ ሰሞን በጣም በቃ
አሳዝናቸዋለሁ። በጣም ይወዱኛል። ጥሩ ጥሩ ምናምን ነው የሚያደርጉልኝ ምናምን የዜር ፎራ ቀን ምናምን ዜር ስጣቸው የሚያዩም ከሆነ ብዙ ተመልካቾች አለ እና በቃ እንደምንም ብሎ ያቺን ስጋዋን ምናምን ያደርጉልኛል እና ድገሙላ እባላለሁ። ካነሰ እኔን ጠይቀኝ ምናምን ያ በጣም ቆንጆ ታይም ነበር። ስፔሻል ትሪትመንት ሁላ ነበረኝ። እግዚአብሔር ይመስገን። በጣም ሙሉ የወላይታ ሶዶ ስታፎች በጣም ላመሰግን እወዳለሁ። ከዚህ ጎን ለጎን እንትንም አድሚኒስትሬሽን ምን በቃ ቅድሚያ ይሰጠኝ ነበር። ብዙ ቦታዎች ላይ አሪፍ ነበር። እንደነገርኩ ይሄ በቃ ኢንዲፔንደንት የምትሆነው ነገር አለ አይደል? ያ ነገሮች በጊዜ ሂደት አጠነከሩኝ። ጓደኛ መስረታ ላይ ሴት ስፈራ የነበረው ምናምን አብረን መጫወት ረጅም ሰዓት ማውራቱ ምናምን የመጣው የዛን ጊዜ ነው። በቃ ራስን አክሰፕት እያደረግ በፊት ጠንካራ ነበርኩ። እንደዛ ቻሌንጆች ባይኖሩ እዛ ደግሞ ሞር ኮንክሪት እየሆነ ይመጣል። እይታቸው ምናምን አይመስለኝም። መንገድ ላይ እንትን ነው ከማን ጋር ነህ? ኧረ ልጁ እንዳይጠፋ ብቻ ነው መኪና እንዳይገጨ ምናምን ነገሮች በቃ የለመድኩት ነገሮች ናቸው። ገባ እዛ ትንሽ ድምፄም ጎርነን ስለምን ምን አሉ ማዘር ስላት ወይ ይቅርታ ልጄ ምን አይለኛል። ያ ነገሮች ነበሩ። ፐብሊክ ትራንስፖርት ላይም ከማን ጋር ነህ የልጅ ከማን ጋር ነው ምናምን የሚል ነበር። ከዛ እኔ ደግሞ ብዙ ጊዜ ዝም ነው የምለው። ታክሲ ላይም እዛም ባጃጅ ውስጥ ምናምን ከማን ጋር ነው የልጅ ምናምን ሲሉ ዝም ብዬ ምናምን ልክ ሲፋፋም ነው ማወራው እና ያ ነገሮች ነበሩ። እየቆየ ሲመጣ ኢንጆይ እያደረከው ትመጣለህ። በጣም አሪፍ ትልቅ ሀሳብ ስለሆነ ነው ደጋግሜ ያነሳሁት። ራስን መቀበል እንዳልከው ያን ነው ኖርማላይዝ ማድረግ። ስፔሻሊ ያሉትን ነገሮች እዚህ ጋር አሁን ፎከስ መስጠት የምፈልገው አንተ እንዳልከው ቅድም የነጣ ምን ያለ ምናምን ትንሽ ነገር እዚች ጋር ብትኖርክ ሰው ያችን ነው ፎከስ የሚያደርገው። ተግባባን? ያ እንትን ያለው ልጅ ነው የምትባለው። በዛች መጠሪያ መለያ ነው የምትሆነውና ያ ነገር አክሰፕት አድርገህ ምንም አይመስለኝም። ነው ከእናንተ በጣም ሞዶ ፋሲካ በሚሰጧችሁ ነገሮች ሰው በሚሰጧችሁ ሀሳቦች ኮሜንቶች ምናምን ኢንጆይ አድርጋችሁ የምታልፉበት መንገድ ነገሮችን የምትቀበሉበት መንገድ በጣም ነው ደስ የሚለው። አንቺ ጋር የነበረው ስሜት እንዴት ነው? እንዴት ነው የተቀበልሽው? ማኔጅ አደረግሽ? ምንም አይመስለኝም ነበር። እኔ እንጃ በጣም ስለምወደው የሚሆን ግን ማለት ማንም ምንም ቢል ለእኔ እስከተመቸኝ ድረስ ማንም አያገባውም ብዬ ስለማስብ ይሁን ብቻ ግን ምንም አይመስለኝም ነበር። አሁን እንግዲህ አብራችሁ መኖር ጀመራችሁ። ባልና ሚስት ባለትዳር አንድ ቤት ውስጥ መኖር ጀመራችሁ። በፊት የምትተዋወቁት ያው በፍቅር ህይወት በውጭ በኩል ነው የምትተዋወቁትና እንዴት አገኛችሁ? በጣም የሆነ አዲስ ስትሆን በጣም ደስ ይላል። ሁለት ስትሆን ደግሞ አለ አይደል? በጣም በቃ ያው መጣላትም አለ በጣም አለ። ካልተጣላ አትዋደድም። እንደዛ ነው ማሰብ። ሁሌ ተዋዳ አትኖርም ማለት ትንሽ ነገር ያጋጫል። መጀመሪያ አካባቢ እንደውም እንደዛ ነው የሚመስለኝ እና ደስ ይላል። ብቻ በጣም ነው ደስ የሚለው። በተለይ የመጀመሪያ ልጄን እርጉዝ ሆኜ ያለው ነገር በጣም ነበር ደስ የሚለው። አንተስ እንዴት አገኘው ትዳርን? እሷ እንዳለችው አብዛኛውን ተናግረዋለች። እንግዲህ መልስ ጨርሰን እንደተመለስን ወይ ወቅቶች አሉት እንግዳ የሚመጣበት ጠይቀልሰው ምናምን ይጠይቃል። እሷ ነገር እያለቀች መጣ ሪል ላይፍ እየጀመረ ይመጣል። በቃ ምሳ ሰዓት እስኪደርስ ያጓጓኛል። የምሰራ ቦታ ሆኜ ምናምን ላጥዬ እሄዳለሁ። የቤት ሱስ ይዘሃልና ከዛ ጎን ለጎን ደግሞ የማይረሳ የምትለው የእርግዝና ወቅቷ በጣም የማይረሳ ነበር። ኧረ ተው ምንድን ነው እንዳይረሳ ያደረገው? በአይነ ልታይ ነው እግዚአብሔር ከፈቀደ ፍሬ ታፈራ ነው። ቤቱ 2 የሆንኩ 3 ልትሆን ነው። ሬዲነስ ይጠይቃል። እንዳትጎዳብህ ምን ሆነ እንደውም ብዙ ጊዜ ማዞር ምናምን ያጋጥማት ነበር። ደማነስ ይመጣል ብዙ ጊዜና ከእርግዝና ገዛ ያ ነገሮች እንዴት ነሽ ደህና ነሽ ውሃ ጠጣሽ ምናምን ነገሮች አሉ። ግን የአንድ ሰው መጨመር በቃ ሙሉ ያደርጋል። ዓለም ቀውጤ ብትሆን ዓለም ሰላም ብትሆን አንተ ሙሉ ነህ እና እዚሁ ጋር ራስ ዓለምህን ታያለህ ማለት ነው። የሚገርም ሀሳብ ነው በጣም ሰው አንተ ሙሉ አደረገች። እኔ ሙሉነት ተሰማኝ። በቃ እንግዲህ እንዳለኝ ያው በብዙ መንገድ አልፋችሁ መጀመሪያ ልጅ አገኛችሁ። ስሜቱን የነበረውን አቀባበሉ ንገረኝ እስኪ። ያው የመጀመሪያ ልጃችን ወንድ ነው እና በጣም ነበረ እኔ እንጃ ይለያል። የሱ ስሜት በረከት ነው። ጆናታን ይባላል እና በቃ በጣም ቤታችን በአንዴ ነው የተቀየረው። ማለት የሆነ ደስታ ነው
ነበር። ሁለት ሆነንም አሪፍ ጊዜ ነበር እናሳልፈው። ግን የባሰ ልጅ ሲመጣ ደግሞ የሆነ በጣም ደስ የሚል ነገር አለ። ስለ ሶሻል ሚዲያ እናንሳ። የሶሻል ሚዲያ አጀማመራችሁን ንገሩኝ እስኪ። እንደው ሀሳቡ ለመጀመሪያ ጊዜ አብሮ ወደ ሚዲያው ለመውጣት ወደ ሰው ለመውጣት የወሰናችሁበትን አጋጣሚና እንዴት እንደጀመራችሁ ንገሩ። ያው የመጀመሪያ ጊዜ ተፖስተው እንትን ነበር፣ ፎቶ ነው የመልሳችሁ ለመጀመሪያ ጊዜ ፖስታችሁት? እሺ ነው። ከዛ በፊት የጋራ የተፖስተው ፎቶ ነበር፣ የመልስ ፎቶአችሁ? እና በመዝሙር ነበር እንደውም ትዝ ይለኛል የተፖስተው። ግን በጣም ነበር ቫይራል አሪፍ ነበር። በድንኳን የእልልታ ሙሉ ነው የሚል መዝሙር ላይ አቀናብሬ ፎቶዎች የተነሳናቸው የመልስ በባህል ልብስ ምናምን ነበርና ያ ነበር የለቀኩት። እና በቃ ረስቼዋለሁ። ተኝተናል ምናምን ጭፈራ ምናምን ነበር። በቃ ዝም ብዬ እንዲሁ አለ አይደለ እግዚአብሔር ሲጥልልን ይባላል ፖስት ጆናን ተንቻለካ ቫይራል ሲንጫጫሉ አጧት ስከፍተው በቃ ሚሊየንስ ታይቷል። ኮሜንቱ ብዙ ነው፣ ላይኩ ብዙ ነው። በቃ አዲስ ላይፍ ተጀመረ ማለት ነው። እንዴት አገኘሽው አቀባበሉ? የሰውን አቀባበል? እኔ ከዚህ በፊትም እንደውም እሱ ይፖስት ነበር። እኔ ጭራሽ ለመጀመሪያ ጊዜ ነው የዛን ጊዜና አልሰራም ሁላ በቃ አልፈልግም። ረጅም ጊዜ አልፈልግም ብዬው ነበር። አልሰራም እኔ አልፈልግም ማለት ደስ የአብዛኛውን ሰው ኮሜንቶች የሆነ በቃ የሚያስጠሉ ናቸውና ከጊዜ በኋላ እየለመርኩት የሆነ በቃ ቦታ አልሰጥም ምናምን። አሁን ላይ ምንም ነው በቃ ትዝ ራሱ ያስቀኛል ሁላ ማለት ነው ሳየው። እና ያኔ እንደዛ ብዬው አውቃለሁ። ሱራፊል አንተ እንዴት አገኘው? እሷን ትዝ አይለኝም ማለች እንጂ ዘ ፓወር ኦፍ መኒ ምናምን ይላል። ዘ ፓወር ኦፍ መኒ፣ ዘ ፓወር ኦፍ መኒ፣ ዘ ፓወር ኦፍ ላቭ ከሁለት ግሩፖች ሆኑ ነበር። እሺ መኒና ዘ ፓወር ኦፍ ላቭ ይላል። ዛንዲ ፍቅረኛ ነበራት፣ ፍቅረኛዋን ትታ ነው እሱን ያገባችው ምናምን። ፌክ ስቶሪ በጣም ጠላለ በቃ እሱ ይፈበረካል። አንድ ዳኒ የሚባል ጓደኛ ነበረኝና ጤና ባለሙያ ነው። እሺ እዚያ አብረን ነው ሃይ ስኩል ምናምን የጨረስነው። አንዱም ስራ ቦታ አለ አውቀዋለሁ፣ 3 መኪና አለው፣ 2 ቤት አለው ምናምን እያለ ደረስኩኝ አለ። የኔ ፎቶ ማያውቅ ሰው ማለት ነው። ማያውቅ ሰው እዛ ጓደኛዬ ነው የሚደርሰው። እሱ አዎ እዛ ዝም ብዬ ሰማኋቸው አለ። አወጣሁኝና ስልኬን ያው ጓደኛዬ ነው እያሳየኋቸው አለ። የልጅነት ጓደኛዬ ነው፣ የሁሉ ውሸት ነው ምንም ነገር የለውም እና እንደው በቃ የውዴ ፍቅሯ የሚብስብኝ የሚለይብኝ እዛች ጤና ጣቢያ ውስጥ የሆነች ክፍል ተሰጣኝ ነበር ብያለሁ። የሆነች 2 ነው። አንድ አልጋ አለችኝ። ከዛ በቃ ዘለ መውረጃ ብቻ እና በሩን ራሱ እንዲህ ብለህ ከፍተህ ምናምን ነው እንትን የምትለው እና በቃ እዛ ሌቭል ላይ ያለው እኔ መውደዷ ራሱ በጣም ነው ሁሌ እንትን የሚለኝ እና እኔ ለእኔ ወንደላጤ ነኝ በቃ አስሎንጋዝ ያቺን 4000 ብር ቤት ኪራይ እስካልከፈልኩ ድረስ በቃ ለኔ ምንም አይመስለኝም። ገባህ? ለሷ ግን ሴቶች ብዙ ጊዜ ፊውቸሪቲ ያስባሉ። እንዴት ነው ምንዘልቀው እንዴት ነው እንትን የምለውና ያንን ነገር በቃ ፕሮሰሱን ትረስት አድርጓ መምጣቱ ራሱ በቃ እግዚአብሔር ሲረዳህ አይደል? እግዚአብሔር የታከለበት ነገር ሲሆን ከመስመር ወደ ኋላ አይልም። በዚሁ አጋጣሚ በጣም ብዙ ፌክ በቃ ስፔሲፋይ ማድረግ ያስፈልግም። ፌስቡክ ላይ ራሱ አንብቤ ያውቃለሁ ስለራሴ ስቶሪ አንዲ ነው እንዴ ያልኩ ስለማን ነው ያወሩት? ስለ የኔ ፎቶ እና አርጎ ይጋራ ፎቶ እሺ እንዲ 3 ፍቅረኛሞች ነበራት። 3ቱንም ትታ እንዲ እንትና ሀብት መርጣ ምናምን በቃ ብዙ ነገር አንብቤ እና እቺ ኤቭሪ ታይም the first step is the hard step የመጀመሪያው ትንሽ ሶሻል ሚዲያው ላይ ስንመጣው መጀመሪያ ፖፕ ማድረጉ ነው ከባድ እንጂ ከዛ በኋላ ማኔጅ ታደርጋለህ። የትኛውም አይነት ኮሜንት በቃ እንዳይሰብርህ ገባህ? ለምን ትክክለኛ ኮሜንት ራሱ ቢሆን ትማርበታለህ ወይ ደግሞ በቃ እንዴት ነው ማኔጅ የምታደርጉት ኮሜንቱን ታዲያ? አሁን አይሰብርም አልከኝ አይደለ? ብዙ ሰው ተሰብሮ ይቀራል። እግዚአብሔር ሲፈጥርህ በቃ በራሱ አምሳል አይደል የፈጠረህ። በቃ ሱራፌል እንደዚህ ነው ተፈጥሯል፣ ወይ ፋይት አደርገዋለሁ ወይ አክሰፕት አደርጋለሁ። ራስን አክሰፕት አድርገህ ግን ለሚመጣው ነገር ወይ ኢግኖራንስ። አሁን ብዙ ጊዜ እንደውም ሚዲያዎች ላይ ስጋበዝ እና ክንዴት ስታክም ምንም ገና ነው የሚያስቅ ነገር ምን ገጠመ ምን እንትን አለህና ምን ይሉኛል። ገባህ? ማትረሳው እስቲ እንትን ላይ ገጠመ ነገር ምን ይሉኛል። እና አብዛኛውን ጊዜ በቃ የለም በቃ አይዝም
ስለዚህ እንደዛ ነው። በዚህ በኮሜንት ዙሪያ ላይ ብዙ ጊዜ ጉዳዩ ከእናንተ ከባለ ጉዳዩ ያልፍና ጓደኛ ጋር ቤተሰብ ጋር ተጽዕኖ እስከመፍጠር የሚሄዱ ነገሮች አሉና ቤተሰቦቻችሁ አዩት ካዩስ ምን ተሰማ? አንዳንድ እንትኖች ያልፋል ከባለ ጉዳዮች ያልፍና በዙሪያችሁ ያሉ ሰዎች ድረስ ይሄዳል። እንደዚህ አይነት ነገሮችና እንደዚህ አይነት ነገሮች ነበሩ ሱራ ማዘር እንደዚህ ያጋጥማኝ ኮሜንት እያነበበች ደረስኩኝና ራሷ እያነበበች አታንብቢ ምናምን ብዬ በቃ ሁለተኛ እንዳታነቢ አልኳት። በጣም ታፍ ብዬ አስባለሁ እኔ ምንም ነገር እንትን ግን እሷ ፊሊንግ እንትን እንዲል ምናምን አልፈልግም። ኮሜንቱን ኦፍ ማድረግ እንችል ነበር። እንደዚህ ኦፕሽኖች ነበሩ። ሚንጫጫ በቃ እንሰራለን ስራችንን ኮሜንት ኦፍ ማድረግ ትችል ነገር ተንፍስ ሰው ያለው ነው የሚተነፍሰው ገባህ? ይሄ ኔጌቲቭ ነገር ደግሞ በጣም ተላላፊ ነገር ስለዚህ የዛ ጊዜ ተቆጥቻታለሁ ማዘር። ጥሩ። ከዛ በኋላ እድገቱን ለውጡን እንዴት አያችሁ ሶሻል ሚዲያው ላይ? ከዛ በኋላ እንግዲህ በደንብ አክቲቭሊ ኢንጌጅ ማድረግ ጀመራችሁ እና ለውጡ ሂደቱ ምናምን እንዴት አገኛችሁት? ከዛ በኋላ ያለውን አቀባበሉ ያው በጣም ደስ ይላል። እግዚአብሔር ይመስገን። ስራዎቻችንን በጣም ይወዳሉ። ትናንሽ ይፈርቶች በቃ ቫይራል ይወጡልናል። ሰው በጣም ይወደናል። ሰው ልብ ውስጥ አለንበት። እንደነገርኩ በቃ የፍቅር ተምሳሌት ያደርገናል። ያው ሰው ከሚያውቀው ነገር ማለት ነው። ስለዚህ በጣም አሪፍ ነገር ነበር። ያ ደግሞ እኛንም ፑሽ አደረገን። ምን አይነት ቆንጆ ነገር ይዘን እንቅረብ፣ እንዴት አንጥፋባቸው፣ እናስቀጥል፣ ከዛ ደግሞ በምን መልኩ ከኛ መማር ይችላሉ የሚሉት ነገሮች ነበሩ። የዩቲዩብ ቻናላችንም አለና በዩቲዩብ ላይ እንንቀሳቀሳለን። ዘ ጆይፉል ፋሚሊ ይባላል። በዚሁ አጋጣሚ እንግዲህ ከማራኪ ወግ አንድ 10,000 ፎሎወር እንፈልጋለን። አይ ወሰደ የፈለከው ነው። ዘ ጆይፉል ፋሚሊ ፕራንኮች ላይ ድራማዎች ላይ አንዳንድ ደግሞ ላይፍ ሀፐን የሚያደርጉ ሴሌብሬሽኖች በዓሎች ላይ ሪል ላይፋችንን እናሳይበታለን። በዚሁ ጎን ለጎን ደግሞ በቅርቡ አስተማሪ የሆነ ከኛም ትዳር ከሌላ ሰዎችም ትዳር ልጆች አስተዳደግ ምን በተመለከተ የሚማሩበትን እንትኖች እያዘጋጀን እንገኛለን። ስለዚህ እንግዲህ ተከተሉን ደግፉን ማለት እንፈልጋለን። የማራኪ ወግ ተከታታዮቻችን በመላው ዓለም የምትገኙ ዘ ጆይፉል ፋሚሊን ዲስክሪፕሽን ላይም እንደዚሁም ደግሞ እዚህ ጋር እንጽፍላችኋለን እናስቀምጥላችኋለን። ገብታችሁ የፋሲካና የሱራፌል ትክክለኛ ህይወታቸው ምን ይመስላል የሚለው እኛ በሱ ነው ለማየት እየሞከርን ያለ ነው። ሰፊው ነገር ግን ያው ከራሳቸው ቻናል በቀጥታ ማግኘት ትችላላችሁ። ጆይን አድርጉ፣ ሰብስክራይብ አድርጉ ብለናል። ከዘመኑ ጋር የፈጠነ በትጋት የቆመ ዴማሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻን የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማሆፕ ሪል ስቴት ቅንጦት ይገባዎታል። ሌላው ያው ቅድም አንተ ቀድመህ አነሳው ግን እናነሳዋለን ያልኩት ሐሳብ ነው። ስራ ህክምና ላይ ነው። ህክምና ቦታ እንግዲህ ከትንሽ ከትልቅ ሰዎች ታገኛለህ እና ዛጋ ደግሞ ያሉ ገጠመኞች የስራ ሁኔታ ምን ይመስላል፣ ስራው ምን ይፈልጋል የሚሉት ነገሮች እናውራ። ያቺ ነጭ ጋውን እስካረክ ድረስ ሰው እይታ ውስጥ ትገባለህ። እንኳን እንትን ብላ አይደል ለየት ስትል ጋውን ስትለብስ ሰው እይታ ውስጥ ትገባለህ። ያው በአንዴ በሁለቴ ብዙም ምንም አይሉ እየዋልክ እየተግባባ ስትሄድ በጣም ይወዱኝ ነበር። ታካሚዎች በጣም ይወዱኛል። በቃ አንድ ነገርኩ ብዙም አልፈጀብኝም። ዱከም ላይ ፌመስ ለመሆን እንደነገርኩ ከሶሻል ሚዲያው በፊት ነበር ፌመስ የሆንኩት ዱከም ላይ። በቃ መንገድ ላይ ሐኪሙ ልጅ እኮ ነው ምናምን አዲሱ ነው ምናምን ያሉ ነገሮች ነበሩ። እሱም ሳልቆይ እንደዛው ከዛ በማገልግልበት ክፍሎች አለ ሮቴሽኖች አሉ። በእያንዳንዱ ክፍሎች አንዱ የህፃናት ክፍል ከነበርኩ ቀጣይ ደግሞ አዋቂ ክፍል አሉ፣ ቀጣይ ደግሞ እቀየራለሁ። ያ ነገሮች ነበሩና ብዙም አልፈጀብኝም። መልካም ስታፎች ነበሩኝ። ብዙም አልተቸገርኩም እግዚአብሔር ይመስገን። የመጀመሪያ ኤክስፔሪየንስን ትነግረኛለህ? መጀመሪያ አከምካቸው ሰዎች የነበሩ ገጠመኝ አንድ ማዘር ትዝ ይሉኛል። ነጠላ ምናምን አድርገው እሺ ገቡና ብዬ ሐኪሙን ጥራልኝ እስቲ። አንተ እዛ ቦታ ላይ ቁጭ ብለሃል። ሐኪሙ ቦታ የሆነ ምንድነው የሆነ ነገር ላደርግ ነውና እሺ ሐኪሙን ጥራልኝ ምናምን ብለው እናት ናቸው። ያ ነገር በጣም አሪፍ። ፋሲካ አሁን አንቺ እንግዲህ ሞር ትልቅ ኃላፊነት አለብሽ። ልጅ ማሳደግ ሁለተኛ ልጅም ወልዳቸዋል በቅርቡ። ልጅ ማሳደግ ኃላፊነት አለና ምን ስራ ላይ አሁን ሶሻል ሚዲያው ላይ ልጆች ማሳደግ አሉ። ሌሎች ተጨማሪ ስራዎች ላይ
ምሳሌያቸው ነገሮች አሉ? ልጆቼን ቤት ውስጥ እያሳደግኩ ቤት ውስጥ ሆኜ የሚሰራው ቢዝነስ ማለት ነው። እሺ የመጀመሪያ ልጄን 1 ዓመት ሳከብር ነው የኬክ ቢዝነስ የጀመርኩት። ኦኬ። ስለዚህ የራስሽ ልጅ ልደት በራስሽ ኬክ ነው? አዎ የ1 ዓመት ኬክ እና ኬተሪንጉን ማሟልታ የእሱ ጊዜ ነበር የጀመርኩት። አሪፍ ነው እግዚአብሔር ይመስገን። በጣም እንቀሳቀሳለሁ። ጆኒ ኬክ ብለናል በመጀመሪያ ልጅ ጆኒ ኬክ እንደ ያው በዚህ አጋጣሚ ኩኪስ ለጋብዝ። ቴንክ ዩ ሶ ማች። በጣም ቆንጆ ነው የምር። እሺ በምን አይነት መንገድ ነው ሰው ማዘዝ ማግኘት የሚችለው? ያው ኦንላይን ላይ ነው የምሰራው ነው። ስልክ አለ ያው ሲፈልግ ቲክቶክ ላይ ፕሮሞት እናደርጋለን። ኦኬ። ቤት ውስጥ ምን አይነት ስራዎች ይሰራል? ያግዛል? ኩክ ያደርጋል? ኦር ማለት አሽንጃይ? አዎ በተለይ በልጅ በኩል በጣም ነው የሚያግዘኝ። ኩክም ያለ ሰው ግን ያው እሷ በማትኖርበት ሰዓት ወይኔ ቢዚ ሲሆን የሆነ ነገር ሲሆን ያደርጋል። ኮንፍሊክቶች፣ አለመግባባቶች ሲፈጠሩ እዚህ ቤት እንዴት ነው የምትፈቱበት መንገድ? እንደየቤቱ ይለያያል። እንደነገርኩ ያው እውነተኛ ፍቅር ላይ ጥል ኖርማል ነገር ነው። ለምን ለሚያስብ ሰው እንትን ለሚል ሰው አንተቆ እንዴት ግዛችሁ እንዴት እንደዚህ ያደርጋለሁ እንዴት እንትላል እንዴት እንደዚህ እንትላለው ብላን ብለህ ራስን ትወቅሳለህ። መፋቀሩ መዋደዱ እንዳለ ሆኖ ስትጣላ ደግሞ ትጣላለህ። ግን እግዚአብሔር በሚኖርበት ሰዓት ላይ አይናክንት የምትለው ነገር የለም። መተውን ላለመስማማትም በቃ ትስማማለህ። በቃ አንተ ለአንቺ እንደዛም ለእኔ እንደዚህ ነው እንቶ ተብሎ የሚታለፉ ነገሮች አሉ። ፋሲካ የሱራፌል ወደ አንቺ ህይወት መምጣት ምን ጨመረልሽ? ህይወትን እንዴት በተለየ መንገድ እንድትኖሪው እንድታየው አደረገሽ? ትዳር ውስጥ ስገባ የሆነ ደስ ይላል። ለራስ ብቻ አታስብም። ከጎን ሌላ ሰው አለ፣ ስለሱም ታስባለህ እና ከጠበቅኩት በላይ ነው ያገኘሁት። አሪፍ ነው እግዚአብሔር ይመስገን። የፋሲካ ወደ አንተ ህይወት መምጣት ምንድነው ጨመረልሽ? እሷ ባትመጣ ኖሮስ ሱራፌል በምን አይነት መንገድ አሁን ልታገኘው ትችል ነበር? እንደዛ አስበህ ታውቃለህ? ሙሉ አድርጋኛለች እንደነገርኩ። ስፔሻሊ ጉዳይ መሆኗ ደግሞ ምን ልበልህ ከቃላት በላይ ሙሉ ነች። በጣም ጥሩ እናት ነች ለልጆቿ። ቤቷን ሙሉ አድርጋ ነው የምትይዘው። ለልጆቿም ለእኔ በጣም መልካም ሚስትም እናትም ነች። ሶሻል ሚዲያ ላይ በጣም ኢንጌጅ የሚያደርጉ የሚታዩ ጥንዶች ስናገኝ የምንጠይቀው ጥያቄው ይሄ ሌላኛው ጥያቄያችን ይሄ ነው። የሶሻል ሚዲያ ፍቅር እና ሪያሊቲው ያው አብሮ የሚነሳ ጉዳይ ነው። ራሳችሁ እንዴት ነው የምታሳዩት? ትክክለኛው ህይወታችሁን ነው የምታሳዩት? በፕራንክም በትክክለኛ ህይወታችሁንም ስታሳዩ ሪል ነገር ነው? እኛም ሪል ላይፋችን ነው የምናሳየው ብለን ነው የምናስበው። እንግዲህ እንደነገርኩት ጥሉ ግጭቱን ለምን ታሳያለህ? ይሄ ዊክ የሰው ድክመት ነው አይደለ? ምን ኖሮን የቻልነው እናሳያለን። እንደነገርኩ ያቺ ጥሏ ምናምኗ አትገባም። የራስ ገበና አለ። ገበናችንን ለምን ለሰው አናሳይም? ተግባባን? ከዛ አንፃር ነው እንጂ እኛም ፌክ ምናሳየው ሌክዠሪ ምንም የለን። ይሄ ነው የሚመስለው። እንግዲህ ሱራፌልና ፋሲካ ቤታችን ኑሯችን ይሄ ነው የሚመስለው። በነገራችን ላይ የጉዞና የጉብኝት ግብዣችን አሁንም እንደቀጠለ ነው። በመጪው ግንቦት ደግሞ በፈረንሳይ ፓሪስ፣ ስዊዘርላንድ ዙሪክ እና በጣሊያን ሚላን ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር የጉብኝት ጉዞ አዘጋጅተን እርስዎን እየጠበቅን እንገኛለን። ቢፈልጉ ቤተሰብ ጋር አለያም ብቻውን የማይረሳና ድንቅ ጊዜ እንዲያሳልፉ በቬጂታን ኢትዮጵያ ቱር ኤንድ ትራቭል ተዘጋጅቶልዎታል። አሁኑኑ በዚህ ቁጥር ይደውሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይቆዩ። በመንገዳችሁ በህይወታችሁ ውስጥ ብዙ ገጠመኞች እንደሚኖሩ አስባለሁና እንጫወት ትንሽ እስኪ። ድምፃዊ ዳዊት አለማየሁ ላይ አይደል? ብዙ ሰዎች ከሱ ጋር ፋሚሊያር ያደርጉኛል። አንድ ሁለቴ እንደውም ዘፈን ጋብዞኛል። ታክሲ ሹፌር ምናምን ከፍታሉ ልክ ገብቼ ምናምን ይመስላል። እሱ መስላችሁ የሱ ዘፈን ይከፍታሉ በላይ ምናምን እንዲና ያዳየኛል። በእንትን አልቻለም በስሚመራ እሷ ምናምን የሱ ዘፈን ይከፍታሉ። ይሄን ሪአክሽን ይጠብቃል እና ቆይቼ ነው ኖቲስ ማረገው። ኦኬ ዴቭ ምናምን ይላል መንገድ ላይ እሱ በጣም አሁን ደግሞ ሞር እየታወቁ ሲመጣ እሱም እየተወው መጡ። ተገናኝታችሁ ታውቃላችሁ ከሱ ጋር? አታውቅም። ደብረ ዘይት ነው። እኔና ሞኝ ሐኪም ቤት ሄደን ነበርና እንደዚሁ እሱ እንዳለና
መድኃኒት ታዞልኝ እና ፋርማሲ ነው የመድኃኒቱን ስም ነገራት። ትልቅ ሴትዮ ናቸው። መጀመሪያ ልጅ ነው የመሰላቸውና የማን ልጅ ነው ምናምን የእናትና አባቴ ምናምን አለ። ሳቄ መጥቶ እኔ አመለጠኝና ሳቅኝ። ከዛ ሴትዮዋ ምንም ግራ ገብቷት ምንድነው መድኃኒቱ ምናምን ብላ ወረቀቱን ይዘው ነበር ነው አንብቦ ምናምን ሲነግራት ደንግጣ ምናምን ስታየው እኔ በቃ አልቻልኩም ስስቅ ምናምን ያለው ነገር አረሳትም ይችል ነገር እና ይሄ ነው። ሌላ እንግዲህ ብዙ ይኖራል ግን አላስታውስም። በጣም አሪፍ። ዋናው ነገር ግን አሁንም ደግመዋለሁ እናንተ ራሳችሁን የተቀበላችሁበት መንገድ፣ ነገሮችን ኮሜንቶችን ማኔጅ የምታደርጉበት መንገድ፣ የሚሰጡ አስተያየቶችን ወደ ፈን የምትቀይሩበት መንገድ በጣም ለብዙዎች የሚያስተምር ትክክለኛ ሐሳብ አካሄድ ምናምን ስለሆነ እኔ በጣም እሱ ነገር ወድጄዋለሁ። ብዙ ጥንዶች ከዚህ ቤት ብዙ ሐሳብ ብዙ ነገር እንደሚወስዱ አምናለሁ። the power of money የሚለው ሳይሆን power of love the power of love የሚለውን ነገር እንትላል። አንቺ እንደዛ ይሉሽ ነበር? አንቺን የሚሉሽ ነበር ፐርሰናሊ? ኮሜንት ላይ ነው በቃ በጣም ግን አለ በቃ ብር ስላለው ነው ያገባችው ባለሀብት ስለሆነ ነው ያገባችው ነው ይላሉ። ዋናው ፍቅር ነው ለሰው ልጅ አይደል? ገንዘብ ኖሮ እየረገጣት ፍቅር ሳይኖር በቃ አላ ገንዘብ ግን ያሰዋለው አይወዳትም ግን እንደፈለገ አርጎ ሊያኖራት ይችላል። ግን ዋናው ፍቅር ነው። ፍቅር ሳይኖር ሰላም ሳይኖር ገንዘብ ቢኖርህ ለኔ ምንም ትርጉም የለውም ባይ። በመጨረሻ ፍቅራችሁን መገላለጽ ትችላላችሁ። እንግዲህ በምንድን ነው ብዙ ጊዜ የሚቀናሽ ፍቅርሽን መግለጽ? እሱ በቃላት ነው። እኔ በተግባር ታረጋኝ። በተግባር ለምሳሌ በሰርፕራይዝ ኦር ዋት አቅፎ እየሳሙ ነው ምንድነው? አዎ በእንደዛ ነገሮች አቅፋ እየሳመች እሺ። ብዙ ጊዜ አንድ መጽሐፍ ቨርስ አለ ልባም ሴት ማን ያገኛታል ምናምን ዋጓ ከቀይ ዕንቁ እጅግ ይልቃል የባሏ ልብ ይታመንባታል። መስፈርቶቿን ስራዎቿን እያንዳንዱ ያ ነገሮች አሉና እኔ በልባም ሴት ነው ፍቅር የምገልጽላት። አንቺ የኔ ልባም ሴት ነሽ፣ እወድሻለሁ፣ አፈቅርሻለሁ። እኔም እወድሃለሁ፣ አፈቅርሃለሁ፣ አከብርሃለሁ። ኑርልኝ። yes የማራኪ ወግ ተመልካቾቻችን ዛሬ ለመጀመሪያ ጊዜ በመኖሪያ ቤታቸው በፋሲካና ሱራፌል ቤት ማራኪ ወግ ተገኝቷል። ካልተነገረው ከብዙ የፍቅር የህይወት የትዳር ታሪካቸው በደንብ ተጫውተናል። ስለ ሶሻል ሚዲያ ስለሚሰጡ ሐሳቦች፣ ስለ ኮሜንቶች፣ ስለ ቤተሰብ፣ ስለ ትዳር ምንም ያልተጫወት ነው ያላነሳ ነው ርዕሰ ጉዳይ የለም። ከዚህ ታሪክ ጋር ደግሞ አብራችሁን ስለቆያችሁ ከልብ እናመሰግናለን። thank you so much። በእግዚአብሔር ያክብርልኝ። ያም እንግዲህ ጊዜህን ሰጠህ እኛን አክብረህ እዚህ ስለመጣ በጣም እናመሰግናለን። thank you so much። ቤተሰቦችንም ማመስገን እንፈልጋለን። thank you so much። ከመውጣት በፊት ግን ያው ኩኪሴንም ትቀምሳለህ። ቀመስኩ ደግሞ ሌላ ያ የቤቱን ህግ አለን። አንድ እንግዳ ዝም ብሎ አይሄድም ያለው ነገር ቀምሰት ወጣለህ ማለት ነው። thank you so much ተመልካቾች። አብረን የፋሲካን ኩኪስ እንቀምሳለን፣ ቡናም እንጠጣ። ማራኪ ወግንም ሰብስክራይብ አድርጉ። ይመቻችሁ። በነገራችን ላይ ማራኪ ወግ ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል። እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል። አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል። ቤቶቹን በጥቂት ወራት ገንብቶ ያስረክቦታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል።